እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን የሚያሰላስል ድረስ ይጠይቃል እና ኢየሱስ ክርስቶስ ወንድምየው መጠየቁን አልኮነነውም። እንዴት እግዚአብሔር እንዴት ትመረምራለህ አላለም። ለምን? ከእግዚአብሔር ጋር የአባትና የልጅ ግንኙነት እስካለን ድረስ እግዚአብሔር አባታችንን እኔ እኮ አትመርምር አላልኩም። እኔ አትመርምር አላልኩም። እግዚአብሔር ጋማ መጠየቅ ትችላለህ። በነገራችን ላይ እኔ እግዚአብሔርን አትጠይቀው እንትን አትበለው እኮ አይደለም ያልኩት። እኔ ጋር ስለመጣ ነው እንደዚህ አይነት ጥያቄ ይዘህ የኔን ቪው ማወቅ ስለፈለክ ነው የጠየቅኩት። አይ እኔ አንቺን ሳይሆን ብዙ ሰው ኢየሱስ ክርስቶስ ከሞተ በኋላ ብሉይ ኪዳን ላይ ያሉት ሰዎች እንዲህ ብለዋል ምናምን የሚል ሀሳብ ሲነሳ ራሴ ጋር ጥያቄ ይፈጥርብኛል ያልኩት። የኔ አስተሳሰብ ላይ ጥያቄ ይፈጥራል። ከዛም ማንበብ አቆማለሁ ብዬ ስለ ራሴ ተሞክሮ እኮ ነው። እሺ ይሄ በዚህ ውል የሌለው ክርክር እየሆነ ነው። ውል የሌለው ክርክር ሳይሆን አይ ሚን ውል የሌለው ውይይት ክርክር አይደለም። እሺ ዳሩ ግን ወንድም ሞቶ ነበር፣ ያው ስለሆነ ጠፍቶም ስለነበር ተገኘ። ደስ እንዲለን ሳም እንድናደርግ ይገባናል አለ እንጂ ለምን ጠየቀኝ አላለውም። ያው ነው ወደ ላይ እርሱ ግን ልጅየው ያንተው ልጅ ከኔ ጋር ነው የኔም የሆነ ሁሉ ያንተ ነው አለ። ዳሩ ግን በቃ ስለዚህ ጥያቄ ማንሳቱ እንዴ እኔ ጥያቄ እሺ ቀጥል። ባይዚ እንትን ውል ሲኖረው እንደዚህ እንትን ይይ ጥሩ ነው። ውሉ ምን መሰለሽ? ሰዎች ለሰሩት ነገር ኮንሲኩዌንስ የሚባል ነገር አለ። አይ ቲንክ ለእያንዳንዱ የምናደርገው ነገር ንስሐ እስካልገባን ድረስ ዋጋ መክፈል አለብን ብዬ አስባለሁ። ባይዚ አቃይ አንዴ ዲክላይን እሺ ቀጥል። ግን ካንተ ጋር ሳወራ በጣም የሚያስጠላኝ ነገር ኤቭሪ ነገር ተጠንቅቄ ማውራት ነው ያለብኝ አይገስ። ምክንያቱም ሪከርድ እያስደረግክ ትፖስታል ወይ እየተደረገ ይፖስታል ምናምን። አይ ቲንክ አሁን አየሽ የኔን ብሌም ነው የምሬን ነው። ኖ ብሌም እያደረኩህ አይደለም። አሁን ድንጋይ ስል ቅድም ተፖስታልና እሱን እንትን እያለኝ ነበርና እሱን አይቼ ነው። እሺ ቀጥል። እኔ ሪካርድ የሚያደርጉ ሰዎችን ተሳድቤ ብሎክ አድርጌ ሪፖርት አስደርጌ ምን ብዬ አልቻልኩም። ሪካርድ እያደረኩ ባስፖስት ኖሮ እንዳለ ሪፖስቶቼ በእኔ ሪካርዶች ይሞሉ ነበር። ሪፖስቴ ላይ ራሱ የኔ ሪካርድ የለም፣ ስንት አንድ የለም ምንም ጭራሽ። እዚህ ጋር እንደነገርኩሽ እኔም በራሴ ፉል ኮንፊደንስ ስላለኝ ስለዚህ ማወራው ስልሽ የአንድ ሰው ነፍስ ብትድን በሰማይ ቤት በጣም ትልቅ ደስታ እንዳለ አውቃለሁ። እኔ ብድን አንድ ጥያቄ ልጠይቅ። ድነሃል? አልዳንኩም። ዳንኩኝ ብዬ የማስብበት ደረጃ ላይ አይደለሁም። ኦኬ አልዳንኩም። ኃጢአተኛ መዳን ፈልገን መዳን ፈልጋለሁ። ለመዳንም ነው የምጠይቀው። ኃጢአተኛ አይድንም የሚል ቃል የለም መጽሐፍ ቅዱስ ላይ። በነገራችን ኃጢአተኛ አይድንም የምትመለስ ከሆነ መዳን የምትፈልግ ከሆነ እኮ አሁንም የመዳን እድል አለ። ኃጢአተኛ ይድናል። እኔ ኃጢአቴን ስለማውቀው ነው ማረገውን ኃጢአት ስለማውቀው ነው እንጂ ብዙ ሰው ኃጢአት እየሰራ ይድናል ይኛለው ብሎ ያስባል። ይድናል ሳይሆን ይድናል አይደለም። ምንድን ነው? ያው ንስሐ ስላለ ንስሐ ገብቶ ሊድን ይችላል።
እሱን ነው የምልሽ። ቅድምም እያልኩሽ ያለሁት ማንኛውም ሰው ለሚሰራው ኃጢአት ንስሐ እስካልገባ ድረስ የሆነ ነገር አለ ማለት ነው። እኔ ለራሴ ስለ ራሴ እየጠየቅሽኝ ድናሃል ወይ ለሚለው አልዳንኩም ያልኩሽ ለዛ። እኔ አሁን ዴሊ ኃጢአት እሰራለሁ፣ ግን ንስሐ እየገባሁ አይደለም። ኃጢአቶቼ የልምድ ኃጢአት፣ ከዛ ነገር ለመውጣት እየሞከርኩ ነው፣ አልቻልኩም። ኃጢአተኛ ነኝ። ግን ልልሽ የፈለግኩት አሁን አንተ ኃጢአተኛ ነኝ ብለህ ታስባለህ፣ ግን ቅድም የተጠቀሱትን ሰዎች እነዛ በብዙ ኃጢአት ውስጥ ተመላልሰው ድነዋል እና እኔ ዳቦ ሰርቄ ምናምን ብለህ ግን ራስህን ከነሱ ጋር ታወዳድራለህ። እያወዳደርኩ አይደለም ማለት የመጽደቃቸውን ጉዳይ ብሌም እያረክ ነው። ሁላችንም ጽድቃችን እኮ የመርገም ጨርቅ ነው። ቅድም ያነሳኸውን ሀሳብ አንተ ራስህ እዚሁ እየሻርከው እኮ ነው። አይደለም አሁን አልተረዳሽም። እያልኩሽ ያለሁት ነገር አልገባሽም። እግዚአብሔርን ስታምኝ ጽድቅ ሆኖ የሚቆጠርልሽ መጀመሪያ ሰው ሲያምን ይድናል። አዎ፣ ግን እግዚአብሔርን በማመን ውስጥ እኔ አምኛለሁ ድኛለሁ ብዬ እግዚአብሔርን ብቻ ስላመንኩኝ ያለ ስራ እምነቴ ሞት ነው። አዎ፣ ያዕቆብ 2 ላይ እንደዛ ይላል። አዎ፣ ቀን በቀን ራሴን እየጎሸምኩኝ ወደ እግዚአብሔር እየተጠጋው መሄድ አለብኝ ለመዳን እንጂ ድኛለሁ ብዬ እግዚአብሔርን አሁንም በእግዚአብሔር አምናለሁ፣ ግን አሁን የምኖርበት ኑሮ እግዚአብሔርን ያስከብራል። ስለዚህ እርግጠኛ ነኝ እኔ አሁን ለምሳሌ አሁን ድንገት ነገር የሆነ ነገር ተፈጥሮ ቢሞት ንስሐ አልገባውም፣ ስጋና ደም። ስለዚህ ኢየሱስ ክርስቶስን ማመኔ ብቻ ዘሎ መንግስተ ሰማያት ያላስብ። ለምን ማመንሽ ቀጣይ ህይወት ከሌለሽ እንዴ ልበልሽ? አሁን እኔ አንቺ እየሰበክሽኝ እሺ እግዚአብሔር ግላዳኝና ስለሰራው ኃጢአት ንስሐ ወልቻለሁ፣ ንስሐ አድርግልኝ፣ ኃጢአት የሚቀርበል በሞት ዴፊኒትሊ መንግስተ ሰማያት። ግን ዛሬ እንደዛ ንስሐ ገብቼ ነገ ግን የኃጢአት ብሞት አይ ዶንት ኖ መንግስተ ሰማያት ገባ አይመስለኝም። ስለዚህ እያልኩሽ የነበረው አሁን ምንድን ነበረ? አስጠፋሽኝ። እሺ አዎ፣ እኔ አሁን እንደዛ ብዬ ስለማስብ ስርዓትን መፈጸም አለበት። እንደዛ አዎ፣ አሁን እኔ እንደዛ ብዬ የማስብ ሰው ነኝ። እግዚአብሔር ሆይ በድያለሁ፣ ንስሐ መቼ ነው የምገባው? ያ የመዳን ጉዞ አለው። መዳን ጉዞ ያለው ነገር ነው። ወና አንዴ ሰው ላስገባ ማንን ላይን እንዳላረግበት ልደትን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እሺ ደህና ሞን ሰላም ነው አለ። ልደት እንዴት ነህ? እንዴት ነው? እግዚአብሔር ነይማ ራሴን ላስተዋውቅ ነበር። አይ ልደት አውቃለሁ፣ አከብርሃለሁ። የምታስተምረው ነገር ደስ ይለኛል። እግዚአብሔር ሰላም ነው። እንዴት ነው? አለ ላስት ታይም ከሷ ጋር እያወራን ፈለገ ገብቶ ማይሆን ነገር ተፈጥሮ ነበረ እና እሱ ነው በቃ ብልጭ አይደለም እና አይ እውይ እያልኩኝ ኑሐሚን ናት ያን የሚያስገባቸው። አሁንም አንተን ስታስገባ እውይ አይ ከኑሐሚን ጋር ቤተሰብ ናቸው። ይመጣልኛል ላይ ባጫዋ ያለው ኑሐሚንን እወዳታለሁ። ጥሩ ልጅ ናት እና ጎበዝ ልጅ ናት። ጠንካራ ሴት ናት ኑሐሚን። አይ እኔ እኮ የኑሐሚን ይሉኛል ከታችና ከዛ ሁለቴ ነው ምናምን ኢንቫይት የላኩልሽ እና ምንድነው ብዬ ነው ከታች ይሄ እንትን እያለን ስለነበር ሶስተኛ ሲልክልን ነው ባይዚ መሆን ያስገባት። ችግር የለም። አይ ከኑሐሚን ጋር ዝም ብለን እንደ ቀልድ ወሬ ጀመርን እና ከዛም በኋላ ስለ አስተሳሰባችን ማውራት ጀመርን። አልያዛችሁ በቃ እናንተ ቆዩ፣ እኔም ችግር የለውም። ብዙ ህዝብ ኧረ ቆይ ልደት አንድ ጥያቄ ልጠይቅ።
ናሆሚ መጠየቅ የምትፈልጊ ጥያቄ ካለ ጠይቂው ልደትን። እኔም የራሴን ጥያቄ አዎ አንድ ጥያቄ ይሄ በአስተምሮ ደረጃ ካለ ምናልባት እኔ ሳላቅ ከሆነ አላውቅም ያልኩት ልጠይቀው እሱን ብዬ ነው። በዚህ አጋጣሚ ግን ያንቺን ጥያቄ ከመጀመሩ በፊት ቆየት ብሏል። በእርግጥ ይቅርታ ስላቋረጥኩ ያንተን አንድ ሪከርድ ሰምቼ ነበር፣ ቪዲዮ ሪከርድ በጥምቀት ዙሪያ ላይ የተናገርከው ነው። በጣም ነው ያስገረመኝ። ያመነ የተጠመቀ ይድናል ምናምን ብለህ ያብራራህበት መንገድ በመዳን ትምህርት ዙሪያ ላይ እንዴት አግኝቼ ላመስግነው ስል ዛሬ አገኘው። እጅግ በጣም ደስ የሚል መረዳት ነው። ረስቼዋለሁ እኔ ባይዘዌ ምን እንዳልኩም አላስታውሰም። ምናልባት አንተ ልትረሳው ትችላለህ፣ ግን እኛ ጋር አለ ሪከርዱ ራሱ ሰምቼው የእኛ ልጆች ለቀውት በጣም ደስ የሚል መረዳት ነው። በርታ። አይ አሁን ራሱ ባይዜሞን አሁን ራሱ ስለመዳን ስትናገር የነበረው ወይ በጣም ደስ የሚል ነገር ሰው ንስሐ ገብቶ ሚስጥራትን ፈጽሞ ነው የሚድነው ምናምን ያልክበት እንትን ልደትን ጠይቄ አይ አሁን ትዝ ብሎኝ እኮ ነው ስለተመቸኝ አደራ ልደት አምናሃል ተጠምቀሃል እንዲህ ነህ የት ጉባኤ ነህ ምናምን እንዳትለኝ እንደፈለገ አምናለሁ በእግዚአብሔር አምናለሁ እኔ እና ለእሷም እንዳልኳት የሰው ልጅ ጭንቅላት ይጠይቃል የኔ ደግሞ አያውቁም መጠየቁ እና ከነዛ ጥያቄዎች መካከል ኑሐሚን አሁን ያንን ስታስታውሳኝ ብሊንክ አደረገልኝ እና ጠየኳት እሱን ጥያቄ። ስለዚህ በዛ ዙሪያ ብቻ የምታውቀው አስተምሮ ካለ ንገረን። ቶሎ አደርግሃለሁ አንተ ተሻልክ። ኢየሱስ ክርስቶስ ከትንሣኤው በፊት የነበሩ ሰዎች ነበሩ አይደል? እነዛ ሰዎች ሁሉም ጸድቀዋል በመጽሐፍ ቅዱስ። ይሄ ዶግማቲክ በሆነ ወይ የተጻፈ ሪትን የሆነ አስተምሮ አለ በዚህ ዙሪያ ወይስ ቪው ነው ያለው? በዚህ ዙሪያ ስፔኩሌሽን ያለው ቪው ያለው እንጂ ኤግዛክትሊ እንደ ትምህርት እንደ ዶግማ ክርስቶስ ከመምጣቱ በፊት የነበሩ ክርስቶስ ሞቶ እነዛም ሁሉ ጠቅልሎ አውጥቶ እንደዚህ አድኗቸውን ላጽድቋቸዋል የሚል እይታዎች አሉ። በእይታ ደረጃ በቪው ደረጃ ነው እንጂ በአስተምሮ ደረጃ እንደዛ የሚል አስተምሮ የለም። እኔ ልጅ እያለሁ የነገርኳት እንደዛ ብሎ የሆነ ሰውዬ ሲያስተምር ሰማሁ። ከዛን አይምሮዬ ላይ እስካሁን ድረስ ጥያቄ ይፈጥርብኛል አልኳት። ኑሐሚን ደግሞ በሱ አስተምህሮ ብቻ በሱ ወይ አምናለው ነገር ነው ያልሽ። እኔም እንደዛ ነው ማለት ነው። ቪው አለና እኔም ይሄ ድኗል። እኔ ደግሞ የጠየቅኳት ልደት እሷ ምን መሰለ እኔ ከመጽሐፍ ቅዱስ በጣም ምጠላው ካራክተር ምጠላት ሴትዮ ወይ ደግሞ በጣም መጥፎ ናት ብዬ ከማስባት ሴትዮ አንዷ ንግስት ኤልዛቤል ናት። ንግስት ኤልዛቤል በምትሞትበት ወቅት መጽሐፍ ቅዱስ እንደሚለው ተፈትፍጣ ውሾች በልተዋት ነው የሞተችው። እስከዛ ድረስ እንደምናውቀው በመጥፎ ስራዋ ነው እስከ መጨረሻ ድረስ ቀጥላ የሞተችው እና ሌላ ደግሞ በአንድ በኩል እንደ ንጉስ ዳዊት እንደነ ሳሙኤል ያለ ደግሞ እግዚአብሔር እንደ ልቤ ያላቸው ሰዎች ሞተዋል። የሱ ቆመ ወይስ የኛ ነው ቆመ? የሱ አሉ እና አሁን በዛ አስተምህሮ ከሆነ እኔ ፌር አይደለም ብዬ አስባለሁ አልኩኝ። ማለት ሁለቱም ተነስተው ከኢየሱስ ክርስቶስ ጋር ገነት ገብተዋል ከሆነ እንደዛ ካልገኝ እኮ ሞት ፈርዖንም አስበው ያን ህዝብ ጨብጭቦ ማለት እኮ ፈርዖንም ሁሉም አለ በጣም ብዙ አለ። እኛ በአስተምሮ ደረጃ እንደ ሃይማኖት ይዘን ሁሉም ድነዋል የሚል እምነት የለም። በቃ በሱ ዙሪያ ላይ እንዲያ ነው እንዲህ የተባለ ነገር የለም። እኛ ከክርስቶስ ሞት በኋላ ግን እያመኑ የተጠመቁ ሰዎች እንደሚድኑ በትምህርት ደረጃ አለ። ከዛ ውጭ ያለው እይታዎች አሉ። ሃይማኖት እኔም እሱን ያልኩት ለምን አይምሯችን ጠያቂ ነውና ብዙ ጊዜ ለሷም እንዳልኳት እግዚአብሔርም በውዴታ የእግዚአብሔር ክብር የእግዚአብሔር ፍቅር ገብቶት እግዚአብሔር የሚያመልክ ሰው ብዙ ሰው አለ። እንደዛው ደግሞ የነገን ቁጣ ፈርቶ ነገ ሲኦል መግባትን መቃጠል ፈርቶ በጽድቅ መንገድ ለመሄድ የሚጥር ሰው አለ እና ለእንደሱ አይነት ሰዎች በዛ መንገድ ለመሄድ ለሚያስቡ ሰዎች እንደዚህ አይነት ትምህርቶች ትንሽ መሰናከያ ሊሆኑ ይችላሉ ነው። እኔ አሁን ኦልሬዲ እንትን ብያለሁ። እሺ ምሪት ጥያቄ ፈጥሯል። ይሄ በዚህ የሚመለስ ነው። ሹር ነገር የለም።
የለም ኤግዛክት የለም ማለት ያ ሌላው ደግሞ ሌላ ሰላም ወንድሜ እንዴት ነህ? መዝሙር ያሬድ ይባላል። መዝሙር ያሬድ የሚያገለግል ነው፣ ወንድማችን ነው፣ አስተማሪያችንን ጭምር ነው እና እንዴት ነህ? እንደዚህ አይነት ቦታ አንዳንዴ መገኘት ጥሩ ነው። ወንድም ብቻ ነኝ። አስተማሪ ልደትሻ ነው። እኔና ኑሐሚኔ ተማሪዎች ነን። የልደት የመምህር ልደት ኑሐሚኔ ሰላም ብያለሁ። ደህና ነኝ። ዲያቆን ነው እሱ ሞን። እሺ እኔም መማር እፈልጋለሁ። እርግጥ አሁን ያለሁበት ህይወት እንደነገርኳችሁ ችግር ያለበት ህይወት ነው፣ ግን መማር እፈልጋለሁ። ሌላው ደግሞ የጠየኳት ጥያቄ ሰይጣን በብሉይ ኪዳን ጊዜ አይዶን ነው የት እንደሆነ አላውቅም፣ ግን እግዚአብሔር ድረስ ይገባል አልኩ እና እግዚአብሔር ድረስ ገብቶ ሰዎችን ይሄ ያንተ ሰው እንዲያርጉ ይሄ እንዲያርጉ ምናምን ብሎ ይከስ ነበር። በአዲስ ኪዳን ግን እንደዚህ አይነት ነገር የለም እና ሰዎች በብሉይ ኪዳን ሲሞቱ የት ነበር የሚሄዱት? ጻድቅም ሆነ ጽድቅም የሰራም ሆነ መጥፎም የሰራም ሰው የት ነበር የሚሄደው ብዬ ጠይቄያታለሁ። ለሱ ጥያቄ መልስ ካለ ደስ ይለኛል። እባክህ ያሬዶ፣ እኔ አንድ ጥያቄ መልሼላቸው ነበር። አሁን ቆንጆ ጥያቄ ነው፣ ደስ የሚል ጥያቄ ነው። መዝሙር ያሬድ፣ አንተ ደግሞ አሁን መልስለት። እኔ መጀመሪያ ሁለተኛውን ለአንተ ድሉን ልስጥ። እሺ ቤቴ ሌላ ርዕስ ከፍቼ እያወራው ነበር እና እሱ ላይ ሀሳብ ብትሰጡበት ደስ ይለኛል። ድርት አንተ ጋር ስንት ሰው አለ? አልሞስት አሁን 905 ሰው ምናምን ደረሰ። ኑሐሚኔ ስንት ሰው አለ አንቺ ጋር? 450። እሺ መሆን ነው የሚለው ስንት ሰው አለ አንተ ጋር ወንድሜ? እኔ ጋር 550። እሺ ልደትሻ የሆነ ቪዲዮ ፖስት አድርጌ ነበረ ነቢይ ጥሌ ያስተማረው ትምህርት እና አይተው ከሆነ ሜንሽን አድርጌያለሁ አይገስ መሰለኝ። ሁለት አይነት አክሊል አለ፣ የጳውሎስ አክሊል እና የኢየሱስ አክሊል። ከበረታችሁ የኢየሱስ አክሊል ታገኛላችሁ፣ ደከም ካላችሁ ደግሞ የጳውሎስን አክሊል ታገኛላችሁ የሚል ትምህርት ሰምተሃል? ሰምቼዋለሁ እና እንትን አላልኩትም፣ ግን ቪዲዮ አልሰራበትም። አስገርሞኝ ሰምቼዋለሁ። ኑሐሚኔ የጳውሎስ አክሊል የኢየሱስ አክሊል ይባላል እንዴ ለሰዎች የሚሰጥ? ኧረ እኔ ዛሬ ገና ሰማሁ። እኛም ሁላችንም ስንሰማ ደንግጠናል። እንትን እንልበታለን፣ በደንብ እንሄድበታለን። አሁን ወንድማችን ያነሳው ላይ ሀሳብ ምስጥር እንቀጥልበታለን። መልካም እሺ፣ ቪዲዮም ስላለኝ ማሳየት እችላለሁ። ወንድማችን እንግዲህ የጠየቀን ጥያቄ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ የት ነበር የሚገቡት አይደል ጥያቄ? እና አይ ቲንክ ደግሞ ስለ ሰይጣንም ጠይቀናል። ኦኬ ሰው በብሉይ ኪዳን የነበሩ አባቶቻችን ሲሞቱ መልካም የሰሩት ደግም የሰሩት መልካም የሰሩትም ወደ ሲኦል ይሄዳሉ። ምክንያቱም ገነት ተዘግታለች፣ አዳም ተባሯል፣ ወደ ሲኦል ይሄዳሉ። ግን መልካም የሰሩ አባቶቻችን ደጋግ አባቶቻችን በእግዚአብሔር ጥበቃ በሲኦል ውስጥ ቢሆኑም ግን የእግዚአብሔር ጥበቃ ግን በዛ ይጠብቃቸው ነበር። የእግዚአብሔር ክልላ የእግዚአብሔር ጥበቃው ከነሱ ጋር አለ። ምክንያቱም ስታስበው በፈርዖን እኩል ነው ኢሳያስ የሚታየው፣ በናቡከደነጾር እኩል ነው ዳንኤል የሚታየው አይደለም። ስለዚህ እነዚህ ደጋግ ታምነው ጻድቃን እኮ ነበሩ። ባይዘው በብሉይ ኪዳን ጻድቃን ነበሩ። ኦኬ ጻድቆች እኮ አሉ። ግን ምንድነው የዘላለም ህይወትን ግን አላሰጡም ነው። ስለዚህ ሲያርፉ ደግሞ እንዴት ሄዳሉ? እንግዲህ ትንሣኤ ሙታን የለም፣ ገነት ዝግ ናት። ስለዚህ በሲኦል ቢሄዱም ግን የእግዚአብሔር ጥበቃ በዛ በሲኦል ሳለች ተጠብቃቸው ነበረ ብለን ነው ምናምነው ምናስተምረው። ምክንያቱም እግዚአብሔር ፌር ስለሆነ ትክክለኛ ፈራጅ ስለሆነ። ኋላም ደግሞ በመስቀሉ ጌታ በተሰቀለ ጊዜ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ወደ ገነት እንደወሰዳቸው እናምናለን። ስለዚህ የመጀመሪያው መልስ እሱ ነው። መልሼልህ ከሆነ ያ መልሰ ገብቶኛል። ሲኦል ነው ግን ክሊር አልሆነልኝም። ማለት ሲኦል ውስጥ ሌሎች ኃጢአተኞች ይቃጠላሉ፣ እነዚህ አይቃጠሉም ነው ወይስ ሰቃዩ ያገኛቸውም የሲኦሉ? ጥሩ ሉቃስ ወንጌል ምዕራፍ 16 እናንብብ። አይ ቲንክ እሱ ክሊር ያደርግልሃል። ሉቃስ ወንጌል ምዕራፍ 16 እንዲህ ይላል፣
ስለ አላዛር ማለት ነው። ፍርፋሪ ቀጭን የተልባ እግር። አዎ ጎበዝ። እሺ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርንም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አስተውል። ወደ ተሰዱት ነው፣ ወደ አብርሃም እቅፍ። ባለጠጋው ደግሞ ሞተና ተቀበረ ይላል። ኦኬ፣ ሁለት ነገር ታያለ። ድሃው ሞተና ወደ አብርሃም እቅፍ ወሰዱት ሲባል ሳይቀበሩ ወሰዱ ማለት አይደለም። ሞቷል። ያኛው ተቀበረ ብሎ አስቀመጠ። ለምን? ያኛው የሄደበት ቦታ ስላለ በኋላ ታያለህ። በሲኦልም በስቃይ ሳለ ይላል። አየኸው? በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። እርሱም እየጮኸ አብርሃም አባቶይ ማረኝ፣ በዚህ ነበልባል ሰቃየሁና የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም ተቀብለሃል፣ አልዓዛር እንዲሁ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። ከዚህም ሁሉ ጋር አሁን ያው ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያሉ ደግሞ ወደኛ እንዳይሻገሩ አለ። በእኛና በእናንተ መካከል ታላቅ ገደል አለ አለ። ኦኬ፣ ያ እንግዲህ ገደል ምን ነው? እነሱን የከለላቸው። እነሱ አሁን ገደል ሲል የሆነ የተቆፈረ ነገር የሆነ ጉድጓድ የሚዘለን ነገር ኖር አይደለም። ተከልሎ ልክ አሁን ገደል ካለ ይለያል ማለት ነው አይደል? በቃ ለይቷቸዋል። የእግዚአብሔር ቸርነት ጥበቃ ከነ አብርሃም ጋር አለ። ሌሎቹ በክፉ ስራ የነበሩት በጣዖት አምልኮ የነበሩት በእሳቱ ይቀጣሉ። እነዚህ ግን በእግዚአብሔር ጸጋ ይጠበቃሉ ነው። ምክንያቱም እየተሰቃዩ ነው በሲኦል እሳት በነበልባል አይደለም የሚለው። ያ ነበልባል አብርድልኝ ነገር ነው የሚለው። ይሄ ነበልባል እነዚህ ቅዱሳንን ጻድቃንን ነቢያቶቹን አያገኛቸውም። ለምን? እነሱና እነዛ ጋር ምን አለ? ገደል አለ። ገደል የተባለው የሚጠብቃቸው ጸጋ እግዚአብሔር ለማለት ነው። የተለያየ ቦታ ነበረው። ቦታ ሳይሆን ይኸውልህ ጸጋ እግዚአብሔር ጥበቃውን ነው የሚነግረው እኮ። ከሰቃዩ እነሱ እና አብርሃም አይሰቃዩም፣ ሌሎቹ ይሰቃያሉ። ጽድቅ የሰራ ሰው አይሰቃይም ነበር። መልካም የሰሩ አባቶቻችን ወደ ሲኦል ቢሄዱም ግን ምን ይደረጋሉ? የእግዚአብሔር ጥበቃ ከነሱ ጋር አለ። የእሳቱ ወላፈን እነሱን አይቀጣቸውም ነው። ገደል የተባለው የሚሻገሩት የሚዘሉት ማለት አይደለም። ምክንያቱም ሲኦልና ገነት ስንል እንዲያው አንዱን ተሻግረህ የሆነ ነገር ወጥ ብለህ ዘለህ ከዛ ወደ ገነት የምታልፍበት ከዛ ደግሞ ዘለህ ደግሞ ወደ ገነት የምትገባበት ማለት አይደለም። ትንሽ ኮንፊውዝ የሚያደርግ ነገር አለ፣ ግን ሀሳብህ ገብቶኛል። ምንድነው ኮንፊውዝ ያደረገ? ኮንፊውዝ ያደረገኝ ነገር አንደኛ ሰይጣን ሴት ነበር በዛ ሰዓት ላይ። እሱን ለብቻው መልስልሃለሁ። አሁን እዚህ ጋር ነፍሶቻቸው ወዴት ሄድ ነበር እንዴት ነው በሚለው እሱ ተመልስኩልሃል እኮ። ነፍሶቻቸው መልሰህ ያንተ ሀሳብ እኮ ተረድቻለሁ፣ ግን እና አብርሃምም ሲኦል ነበሩ የሚለው ነው ትንሽ ኮንፊውዝ ያደረገኝ። ስለ የእግዚአብሔር ጥበቃም ቢኖር ጽድቅ ሰርተው እዛ መሆናቸው። ገነት ዝግናታ፣ ገነት በክርስቶስ ደም ነው የምትከፈተው። ገነት ተዘግታለች። አዳም ከተባረረ ሰዓት ጀምሮ ገነት ዝግናት ወንድሜ። ምክንያቱም ገነትን ዘጋውና የምትገለባበጥ የእሳት ሰይፍ የያዘ መልአክ አቁሞ አዳምን እግዚአብሔር አባረረው። ክርስቶስ ራሱ የመጣበት ምክንያት እኮ ገነትን ሊከፍትልን ነው። በቀኝ የተሰቀለ ወንበዴ መጀመሪያ የገባው እሱ ነው። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አላለውም ጌታ? በቃ ገነት ጌታ የመጣበት ትልቁ ዓላማ ያን ያጣነውን ገነት የእግዚአብሔር ልጅነት መመለስ ነው። ክርስቶስ መስቀል ላይ ተሰቅሎ ደሙን እስከ ቤዛ እስከሆነ ድረስ እነዚህ ገነት ዝግናት። ስለዚህ ነፍሳት ሁሉ ወደ ሲኦል ይሄዱ ነበረ። ለዚህ ነው ጴጥሮስ ምን አለ መሰለህ? አንደኛ ጴጥሮስ ላይ እሱ ላነብልህና ልደትሻው ይቀጥላል። አንደኛ ጴጥሮስ እንዲህ ይላል። አንደኛ ጴጥሮስ ምን ብሎ አስቀመጠ መሰለ? ወደዛ ከመሄዳችን በፊት እቺን ጥቅስ ብንጨምርለት። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውምና ብሎ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ
ነብዩ ዳዊት አስቀድሞ የተናገረው ትንቢት አለ። ነፍሴን በሲኦል አትተዋትም ማለት በሲኦል ያሉ ሰዎች የተተዉ የተረሱ ናቸው አይደል? ቅዱስም ምን ያይዘን መበስበስን ያይዘን እንዳትተውም ብሎ የእግዚአብሔር ረድኤት መልካም ካደረጉት ሰዎች ጋር በረድኤቱ እንደሚጠብቃቸው መዝሙረኛው ዳዊት በሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ የእሱን ትንቢት አዲስ ኪዳን ላይ አምጥተው አስገብተውት ተመልክተናል። እንደገና መዝሙረ ዳዊት መዝሙር 22 11 ላይ አቤቱ ቅዱስህን በሲኦል ውስጥ አትተወውም እያለ የተናገራቸው ነፍሴን ጠበቅካት፣ ነፍሴን አዳንካት፣ ከጉድጓድ አዳንካት እያለ በርካታ ቦታዎች ላይ በጣም ወደ 60 አካባቢ የሚሆኑ ጥቅሶች አሉ። መዝሙረ ዳዊት ላይ ብቻ ነፍሱን እንዳዳነው እንደጠበቀው የሚያሳይ አንድ በአንድ መዘርዘር ይቻላል። ጠቅለል ሲል ምንድን ነው እግዚአብሔር እንግዲህ ኢንፋናይት ነው እንደምታውቀው፣ የትም ቦታ ላይ አለ። በሲኦል ውስጥ አለ ሲባል ግን እግዚአብሔር የሚፈልጋቸውን ሰዎች በረድኤት መጠበቅ ይችላል ነው እንጂ ሙሉ ሪል ፕሬዘንሱ ሌላ ቦታ ላይ እንዳሉ ይኖራል ማለት ሳይሆን የሚወዳቸውን የእሱ የሆኑትን ሰዎች ምን ማድረግ ይችላል ማለት ነው፣ መጠበቅ ይችላል። ለምሳሌ እንዴት ትረዳዋለህ? ፀሐይ በኃይለኛ ፀሐይ ብትወጣ ጥላ የያዙትም ሰዎች ውጭ ናቸው፣ ጥላ ያልያዙትም ሰዎች ውጭ ናቸው። ጥላ የያዙት ሰዎች ፀሐዩ አይነካቸውም፣ ግን ደሴም ፀሐይ ይመጣል እነሱ። ልክ እንደ ማንኛውም ሰው ተመሳሳይ ምድር ላይ ነው ያሉት። ልዩነቱ የነዚህ ጥላ መያዝ እና የነዛ ለመያዝ ነው እንጂ እዚችው ደካማ ምድር ላይ ሁለቱም አሉ። በእነዚህ ሴንስ መረዳት ይችላል። ናቸው። ይሄ ፌር ነው። እንዲሁም ለአስተሳሰብ ስለ ጽድቅም የሰራው መጥፎም የሰራው እኩል የሚቃጠል ከሆነ ፌር አይደለም። እኔ ቅድም ያልኩት ያነሳሁት ከዛ አንጻር ነው። ወደ ሲኦል በወርድም አንተ በዚያ አለ ብሎ ነብዩ ዳዊትም ስለተናገረ ወደ ሲኦል በወርድም አንተ በዚያ አለ፣ ወደ ላይም ቦታ አንተ በዚያ አለ፣ አንተ በሁሉ ቦታ አለ ብሎ እግዚአብሔርን አመስግኖታል። በቃ ሰው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ደግሞ ጨምረህ አንብበው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ስታነበው ሜላ መሰለ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ አለ በወህኒ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየህ፣ በምን ለነበሩ ነፍሳት? በወህኒ ይላቸዋል። ወህኒ ሲባል እስሬ ማለት ነው አይደል? እንግዲህ በወህኒ የነበሩት ነፍሳት ሲባል ወህኒ የተባለው በወህኒ የተመሰለው ሲኦልን ነው። ምክንያቱም በአጋንንት ታስረው ተይዘው የነበሩ ነበሩ፣ በሰይጣን ተይዘው። ስለዚህ እነሱ ሁሉ ጌታ ምን አደረገ? በሞቱ ፈታቸው፣ ነፃ አረጋቸው ማለት ነው። እና ነፃነት ተሰበከላቸው ሲል አዳናቸው፣ ተቤዣቸው እንደማለት ነው። እና ቅድም ልደት እያለ ትንቢቱ መዝሙረ ዳዊት የተነገረው ኋላ ለጊዜው ዳዊት ስለራሱ ተናገረ፣ ኋላ ፍጻሜው ለክርስቶስ የተባለ በሁለቱም መልኩ ይተረጎማል ማለት ነው። ሰይጣን የነበረ ነበር ሁለተኛው። ይሄ ላይ አሁን ደህና ነህ? ይሄ ላይ አዎ መረዳት አለኝ። ኦኬ፣ ልደት የሚጨምርህ ነገር አለ እንዴ? ቅድም ጥቅሶቹ ምናልባት ልስጥህ ምጽፋቸው ከሆነ አይ ችግር የለም። እሺ እኔ ምንድነው ሁለቱም እኩል የሚቃጠሉ ከሆነ ፌር አይደለም። ከዛ ሁለቱንም ደግሞ ኢየሱስ ክርስቶስ ሞቶ ሁሉንም ማወጣቸው ከሆነ የና አብርሃም ጥቅማቸው ማለት የእግዚአብሔርን ስም ስትይዝ አብረ መሰደድ አለ፣ መወጋት አለ፣ የምድራዊ ኑሮ አይመችህም፣ ብዙ ነገር አለ። እነሱ እንደዛ ሪዋርድ ከሌለው ሰው ወደዛ አይሄድም። የሰው አይምሮ እንደዛ አያስብም። እንዴት ልበልህ? እኔ ሀሳቡ ያልተፈጥኛል ማለት የፈለከው መልካምም አድርጎ መጥፎም አድርጎ ሲሆን የሚገባ ከሆነ ምንድነው ጥቅሙ? የዛ ሰው መልካም ማድረጉ ምድር ላይ እየገዛ መኖሩ ምንድነው? ሁሉም ደግሞ ወደ ሲኦል የሚገቡ ከሆነ ማለት ሁሉም ደግሞ ወደ ገነት ጠቅልለው የሚገቡ ከሆነ የነዛ ልፋት ምንድነው ነው ያለበት የሚደረግ ጥረት። እንደ አጠቃላይ ቤተክርስቲያን ዩኒቨርሳሊዝም የሆነ ሳልቬሽንን አታስተምርም። ዩኒቨርሳል የሆነ ሳልቬሽን ዝም ብሎ ጥቅልልል ያለ ወደ ገነት የመጓዝ እንደዛ አይነት ግልጽ የሆነ እንደዛ አይነት ትምህርት አይደለም ያለ። በሲኦል ውስጥ ቅድም ያሬድ አስቀምጦልሃል ረድኤተ እግዚአብሔር እንዳለ በአዲስ ኪዳንም በብሉይ ኪዳንም ሰፊ ጥቅሶች አሉ።
ከክርስቶስ በፊት ያረፉ የሞቱ ሰዎች እንዳለ ከሲኦል ጥቅልልል ብለው ወደ ገነት ገብተዋል ብሎ በሃይማኖት ደረጃ በትምህርት ደረጃ እንደዚህ አይነት ትምህርት የለም። ግን አለ፣ እይታው አለ፣ ስፔኩሌሽኖች አሉ። እንደዛ ነው ብሎ አንዳንድ ጥቅሶች ይጠቀሳሉ። ከዚህ አይ እንደዚህ አይነት አለ፣ ይሄ ለዚህ ይሆናል፣ አይ በዚህኛው መንገድ እንደዚህ ይሆናል ተብሎ መሀል ላይ ቪዎች አሉ። እንደ ዶግማ ሳይሆን የየግለሰቦች ወይም ደግሞ በጣም በነገሮች ላይ የተራቀቁ አባቶች ያስቀመጧቸው ሀሳቦች አሉ በስፔኩሌሽን ደረጃ። ግልጹ ትምህርት ግን ምን መሰለ? ያመን የተጠመቀ ሄደ ነው። እኛ ሃይማኖት ማለት የተገለጠ ነገር አይደለ? ስለተገለጠ ነገር አለ የምናወራው። በአዲስ ላይ የተገለጠው ምንድን ነው? በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ግልጽ ትምህርት አሁን ያ እዛ ላይ አሁን አስረግጠን እንናገራለን። ሌላ አስረግጠን ምናምን አንናገርም። ገብቶኛል። የሴጣኗ ግን ራሱ ጥያቄ ፈጠረችብኝ። አይ እንዳምፈራ ነው። አሁን አይ ቲንክ ሰይጣን ከእግራችን በታች ነው ብዬ ነው የማስበው። አሁን እግዚአብሔር ጋር እየሄደ የምትለው አፓርት ናት ትንሽ። እግዚአብሔር ጋር እየሄደ ያልኩት ምክንያት እየሄደ ሳይሆን አይ ቲንክ ያው እኔ እንደነገርኳችሁ ድሮ ነው መጽሐፍ ቅዱስ ያነበብኩት። አሁን 8 ዓመት ምናምን ማንበብ አቆምኩ። ድሮ ግን በደንብ አነብ ነበር እና ስለ ኢዮብ ታሪክ ስለ ኢያሱ ምናምን ስናወራ ሰይጣን እንደዛ ሲል እርግጠኛ ቃሉን በዛ ወይ ባልለውም እንደሱ አይነት ነገር ያነበብክ ይመስለኛል። በተለይ ስለ ኢዮብ ነው የጥፋት ልጅ ብቻ የእግዚአብሔር ልጆችና የእንትን ምናምን በእግዚአብሔር ፊት ቆሙ እና እንደዚህ እሱ እኮ ይሄን አለው ይሄን ብትነጥቀው እንደዚህ ነገር ይል ነበረ። ኢያሱንም ደግሞ ምናምን ይሆን ነገር ብሏል አይደል? የኢዮብ ታሪክ በዋነኝነት ለብዙዎቻችን አስተማሪ ታሪክ ነው ላዩ ላይ። ምክንያቱም የኢዮብ ጋይስ እንዴት መሰላችሁ? እግዚአብሔር ይነጋገራል ሲባል የሆነ እንደዚህ ግልጥ ብሎ ሰይጣን እዚህ ጋር ይቆማል፣ እግዚአብሔር እዚህ ጋር እንደዛ አይነት መንገድ አይደለም። እኛ እንደምናስበው አይነት መንገድ አይደለም። ሰይጣን እንደምታውቀው የትኛውንም ሰው ለመፈተን ይሮጣል አይደለም? እግዚአብሔር ግን ምን ያደርጋል? ረድኤቱ ስላለ የሰይጣንን እኛ ከማናውቀው እግዚአብሔር ከሚያውቀው ከስንት አደጋ ተርፈን ወደ ቤታችን እንገባለን። የእግዚአብሔር ጥበቃ ስላለ ምንድን ነው ኢዮብ በነበረበት ደግነት ሰይጣን በብዙ አይነት መከራዎች ሊፈትነው ቢመጣ የእግዚአብሔር ረድኤት ስለነበረ ፈተናዎቹ አልመጡም። ያለው ነገር ምንድን ነው? እንዲህ ሆነ ፌስ ቱ ፌስ የማውራት ጉዳይ ሳይሆን እግዚአብሔር ያደረገው ምንድን ነው? አምላክነት ኃይሉን ተጠቅሞ ከነፍሱ ውጭ ወደ እሱ የሚወጡትን ፈተናዎች መከላከል ነው ያቆሙ። ባጭሩ እንደማይክደው ስላወቀ። ስለዚህ እዛን ሰዓት ላይ ሰይጣን በግልጽ አገኘው ማለት ነው። በግልጽ ፈተነው፣ አስጨነቀው፣ እስከ መጨረሻው ድረስ ታገለ። እምነቱን ሊሸረሽር አልቻለም። ስለዚህ ራሱ በአንደበቱ መሰከረ። በቃ እኔ ኢዮብን ምንም ማሸነፍ እንዳልቻለ፣ ምንም እንኳን ከነፍሱ ውጭ ሌላው ፍቃድ ቢሰጠውም ማሸነፍ እንዳልቻለ። ይሄ ደግሞ እግዚአብሔር በቅዱሳን አባቶቻችን ላይ ካለው ጽኑ እምነት የተነሳ አንዳንድ ሰዎችን በፈተና መጽናት እንዳለባቸው ለማስተማር የኢዮብ ታሪክ እንደ ዋነኛ መሳሪያው ተቀምጦልናል። ግን ሰይጣን አሁንም ድረስ ይከሳል ወይ? አዎ ይከሳል። መክሰሱን አያቆምም። መክሰሱን እንዴት ነው የሚከሰው ብለን ስናስብ በፍርድ ቤት አይነት ሴንስ ሳይሆን ቆንጆ የኃጢአት ድግስ ያሳየንና እዛ ድግስ ውስጥ ገብተን ከዛ ኃጢአት ውስጥ ከገባን በኋላ ያለመውጣት ስሜት ውስጥ ይከተንና የጸጸት ክስ ይከሰናል። በቃ ወድቀሃል ከዚህ በኋላ ከዛ ምን ትላለህ? በራስ ባንደበት እኔ ለእግዚአብሔር የምጠቅም ሰው አይደለም፣ እኔ በቃ ከዚህ በኋላ እግዚአብሔር አይፈልግም እያል ጀርባህን እየሰጠ ትሄዳለህ፣ ከእግዚአብሔር እየተለየ ትሄዳለህ። ስለዚህ በአንተ ስጋ ማን አዛዥ ሆኖ ይቀራል ማለት ነው? ራሱ ሰይጣን አዛዥ ይሆንና በእግዚአብሔር ፊት ኃጢአተኛውን እንድትታይ ያደርጋል። ክሱ እሱ ነው። በዚህ መንገድ ነው። ግን ራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ የወንድሞቻችን ከሳሽ ግን በክርስቶስ ኢየሱስ ድል እንደተደረገ ይናገራል። አንድ ሰው በክርስቶስ ተስፋ ካልቆረጠ በስተቀር ሰይጣን አያሸንፍም። በክርስቶስ ተስፋ ካልቆረጠ በስተቀር ምክንያቱም በፊት ላይ ዛሬ እንደምታውቀው ሰይጣን ኃይል አለው በእኛ ላይ ክርስቶስ እስኪገለጥ ድረስ ብዙዎቹን አይታል። ኢሳያስ ጽድቃችን የመርገም ጨርቅ ሆነ ብሎ እስከሚናገር ድረስ በጣም በርካታ ጥቅሶች አሉ። ጌታ ኢየሱስ ክርስቶስ ግን ከመጣ በኋላ
እዚህ በቆላስያስ ምዕራፍ 2 ከቁጥር 14 ላይ በትእዛዙ ተጽፎ የነበረው ዲያብሎስን በመስቀል ጠርቆ ከመንገድ አስወግዶታል። መንገዱን ዘግቶታል፣ ከመንገድ አስወገደው። ስለዚህ አንተ በነፃ ፈቃድ ለሰይጣን ትንበረከካለህ እንጂ ሰይጣን በኃይሉ አንተ አንበረከከም። አሁን ሰዎች ነፃ ፈቃዳቸውን የመጠቀምና ያለመጠቀም ጉዳይ ነው። እሺ ብለህ ለሱ ተላልፈ ከተሰጠ ወይም ይቆጣጠራል። ግን በክርስቶስ ኢየሱስ ኃይል በስሙ ጉልበት ከተዋጋኸው ግን ሰይጣንን ተቃውሙት ከእናንተ ይሸሻል እንዳለ ስትቃወሙ ካንተ ይችላል። ግን ፊዚካል ልጨምርልህና ወንድሜ የመጽሐፈ ኢዮብ ላይ ሰይጣንም መጣ በመካከል ቆመ ሲባል ለሰይጣን ስፍራ ተገኝቶለት እንዲሁ እግዚአብሔር ክብር ሰጥቶት ማለት አይደለም። ሊከስ መጣ ማለት ነው። ከሳሽ ነው ማለት ነው። በዚህ በአንደኛ ጴጥሮስ መልእክት ቅዱስ ጳውሎስ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምን ይላል? በመጠን ኑሩ፣ ቁሙ፣ በመጠን ኑሩ፣ ንቁም። ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አዮ አሁን አንበሳ እንደዚህ ይዞራል አይደል? የሚውጠው ነገር ሲያገኝ ሰይጣን ሲዞር ይታያል። ይዞራል ማለት በቃ ሁሉ ቀን ይፈትናል፣ ሁሉ ቀን ይከሳል፣ ሁሉ ቀን በቃ አንተን ለመጣል ይጥራል ለማለት ነው። ገባ? ሰው ልክ አሁን እዚህ ጋር ይዞራል ሲባል አንበሳ እንደዚህ እንደሚዞረው ለማለት አይደለም። በቃ አንተን ይከሳል፣ አንተን ሊጥል ይሞክራል፣ ይገዳደራል ማለት ነው። ተረዳኸኝ? በዛ ጊዜ ኢዮብን ለመክሰስ መጣ፣ ከሰሰ ማለት ነው ባጭሩ። ሰይጣን ከሳሽ ነው፣ ውሸተኛ ነው። ስለዚህ ምን አደረገ? ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚገዛልህ እንዲያው ልጆች ስለሰጠኸው ሀብት ስላለው ብሎ ክስ አቀረበ። እግዚአብሔር ጋር ሄዶ ነው ይሁን መክሰስ ይባላል እሱ። ለምሳሌ ሲዞር በጠላቶ በሰይጣን የአባቶቻችን ኋላም ደግሞ የክርስቲያኖች ሁሉ ከሳሽ ነው ይባላል። ኦኬ ለምሳሌ ቀላል በእባብ ገላ ተሰውሮ አዳምና ሔዋን አሳቴ ትባላል አይደል? የት ሄዶ ሰይጣን እባብ ውስጥ ገብቶ እኮ የት ነበሩና አዳምና ሔዋን? ኤደን ገነት። ሰይጣን ነበረ? ሰይጣን አይደለም። እሱ ነው። ሰይጣን ኦልሬዲ ተባሯል፣ ወድቋል። ገባ? ግን ምን አደረገ ማለት ነው? በእባብ ገላ ተሰውሮ መንፈሱ ማለት ነው። ገባ? መንፈሱ በእባብ ገላ ውስጥ ተሰውሮ ምን አደረገ? አዳምና ሔዋንን በዛ ጊዜ እና አዳምና ሔዋን ከእንስሳት ጋር አውሩ ነበረ። ገባ? አዳም እንስሳትን ሁሉ የሚያወራ ለእንስሳት ሁሉ ስም ያወጣ አዳም ነው። በነገራችን ላይ እግዚአብሔርም የፈጠረውን ፍጥረት በአዳም ፊት አሳለፋቸው። ለእንስሳቶቹ ሁሉ ስም ያወጣ አዳም ነው። ይሄን ያልጸጋ ነበረው አዳም። ስለዚህ በእባብ ገላ ተሰውሮ ምን አደረገ? አዳምና ሔዋን አሳታቸው። ልክ እንደዛ ሁሉ ሰይጣንም ይከሳል ነው። ገባ? በቃ በሰማይም በምድርም ስላንተ ይከሳል። በቃ ሁሉ ቀን ይቃወማል፣ ይከሳል። ሰው ሊከስ መጣ ነው። በእግዚአብሔር ፊት መጣ ሲባል እንዲያው በቃ እንደነ ሚካኤል እንደነ ገብርኤል ክብር ኖሮ ሳይሆን ከሳሽ ሆኖ መጣ ነው። ከሰሰ ነው። ቆሙ የሚለው ወርድ ነው ትንሽ እዛ በመጽሐፍ ቅዱስ መቆም የሚለው በብዙ ፍቺ ይፈታል። ቅድም አሁን መዞር የሚለውን ይዞርሃል ማለት ነው። ሰይጣን እንደዚህ ይሽከረከራል ማለት ነው። መዞር ማለት ይሽከረከራል ሳይሆን አንተ በምትኖርበት እንትን ላይ ያለ ነገር ነው። ፈታህ አየኸው? ኤግዛክትሊ በአውዱ ፈታው አይደል? በቃ መቆም የሚለው በዛ ፍታው። ለምሳሌ አሁን መቆም ሲባል በመጽሐፍ ቅዱስ አንደኛው ለመላእክት መቆም አለ። ገባ? ለመላእክት በእግዚአብሔር ፊት ይቆማሉ ይባላል። ለምስጋና፣ ለአምልኮ፣ ለጸሎት፣ ለውዳሴ ይቆማሉ። ሰይጣን ቆመ ስትል ለአምልኮ፣ ለውዳሴ፣ ለምስጋና ነው አይደለም? ይከሳል ነው ባጭሩ እኮ። ቢያንስ መጽሐፍ ቅዱስ ላይ እንደ መሰለ የተረዳሁት ፊት ለፊት በአካል መቆም ሳይሆን ሰምሃው ከእግዚአብሔር ጋር ኮንቨርሴሽን አላቸው ነገር ነው። ከሳሽ ነው ይኸውልህ አሁንም ዛሬም ከሳሽ እያቀረበ ነው። እግዚአብሔር እየሰማው ነው ማለት ነው። ሰይጣን ይኸውልህ ለምሳሌ ክርስቶስ ኢየሱስ ይከራከርላል እንኛለን። እኛ ክርስቶስ ኢየሱስ ይከራከርላል ስንል ምን እያልን መሰለህ? ሰይጣን መጥቶ ሲከሰን ክርስቶስ ልጄ ነው በደሜ አዳንኩት ነው። አየህ? በደሜ ዋጀሁት ነው ብሎ ምን ያደርገናል? ይቤዠናል፣ ያድነናል እንላለን። ገባ? ለምሳሌ የሚዋቀስልን እኮ ነው አለ ክርስቶስን የሚከራከርን አለን። የሚከራከርን ከምድራዊ ነገር ነው። ለምሳሌ ዳዊት ሲጸልይ በመዝሙረ ዳዊት እና ለመሰለ እግዚአብሔር ሆይ ክርክሬን ተከራከርልኝ አለው።
አስተውል። ክርክሬን ተከራከሪልኝ ሲል እግዚአብሔር እየመጣ በምድራዊ ነገስታት ፊት እየቆመ ይከራከራል ማለት ነው። እሱማ የመንፈሳዊ ስራ ነው እኮ። በቃ ይሄ የምናወራውን ይሄን ነው። አየው፣ መንፈሳዊን ዓለም ነው የምናወራው። መንፈሳዊን ዓለም ስናወራው አሁን ሰይጣን በእግዚአብሔር ፊት ቆመ ሲባል ለመክሰስ ኢዮብን ለመውቀስ እግዚአብሔር ኢዮብን እስቲ ከፈለግ ልጁን ውሰድበት፣ ንብረቱን ውሰድበት፣ ግደልበት፣ በበሽታ ምታው እያለ ከሰሳየው። ይክድሃል እኮ እሱ እኮ ስላሟላለህት ነው እያለ ነው የሚከሰው። አሁን ክስ ነው ያቀረበው ሰይጣን። አየው፣ ያንን ወስደ ዳዊትም እግዚአብሔር ሆይ ክርክሬን ተከራከርልኝ ሲል ምን እያለ ነው ዳዊት? ፍረድልኝ አይደል? ፍረድልኝ፣ በሚጠሉኝ ፊት አንተ ፍረድልኝ፣ በሚከሱ ፊት አንተ ፍረድልኝ ያለ ነው። ስለዚህ ልክ ክርስቶስም ይከራከራልና ስንል ሰይጣን ሲከሰን ይከራከርልናል ነው። እና እንዲያው ፊት ቆመ ሲባል መጥቶ በነ ሚካኤል በነ ገብርኤል ልክ ክብር ኖሮት እንዲያው ልክ ለምስጋና እንደሚቆሙት እንደዛ ቆመ በሚል ሴንስ አለ። ግን ቅድም ለኑሃሚንም እያልኳት ነበረ። ታዲያ ለምን ኢየሱስ ክርስቶስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ያለው ለምንድን ነው? ከዛ በፊት አልወደቀም ነው ወይስ በዛ ሰዓት አክቹዋል ታይሙን ነው ሲወድቅ አየው ያለው ወይስ እንዴት ነው? ሰማይ ላይ ነበረ እንዴ? ኢየሱስ ክርስቶስ ያን ወርድ እንዴት ሊጠቀመው ቻለ? እሺ፣ ስለ ሰይጣኑ እንደምናወራው ዛሬ። እሺ ልደትዬ መልስ መልስለትና እቀጥላለሁ እኔ። ይቅርታ አንድ ጊዜ አንድ ኮሜንት እየመለስኩኝ ነበር። ካላስቸገርኩት ደግሞልኛል አንድ። እሺ በመጀመሪያ ይቅርታ። መዝሙረ እንዴት መሰለ የተገናኘ ነው እኛ መዝሙር እኔና ኑሃሚን የራሳችን ኮንቨርሴሽን ነበረ። እኔ ስለ እምነትም አልወያይም፣ ግን እንደ አጋጣሚ በተነሳ ሀሳብ ልደት ጋር ሄደው ኑሃሚን ሲሉት ልደት መጣ። ልደት ያለው ነገር እየመለሰልን አንተ ገባህ እንጂ ሆን ብለን ስለ ሰይጣን ልንከራከር አይደለም የገባ ነው። ስቀልድ ነው። እኔ ችግር የለውም። እሺ ያለንን እንትን ለማለት ነው። እሺ ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየው ለምን አለ ነው ያልኩት። ልደት ስለ አክቹዋል ታይሙ ነው። በዛ ታይም ሲወድቅ አይቶ ነው ኢየሱስ ክርስቶስ። እኔ የተረዳሁት ሀሳብ የነበረው ኢየሱስ ነው ያለው ወይስ ትንቢት ላይ ነው ያለው? ትንቢት ኢሳይያስ ላይ መሰለኝ። ትንቢት ኢሳይያስ ላይ አይደለ? ኢየሱስ ክርስቶስ ሉቃስ ላይ ነው ያለው። ሉቃስ 10 ላይ ሉቃስ 10:18 ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው እና ከዛን አይ ቲንክ ጴጥሮስ እና ያለው ወይስ ሉቃስ 10:18 ላይ አንድ አለት ላይ ቤተክርስቲያን የገሃነም ደጆች ምናምን አንድ ሉቃስ ስንት ይቀርታ 10:18 ድረስ ይሄ። እሺ ቀጥል። ጥያቄ ለአንተ። እና እንደዛ ያለው እኔ የተረዳሁበት መንገድ እንዴት ነበረ? እስከዛ ድረስ በቃ ሰይጣን እግዚአብሔርን ጋር ገብቶ መክሰስ ኦር ደግሞ ማናገር እንደሚችል ግን ከዛ በኋላ ግን በቃ እንደተከለከለ አድርጌ ነው ያሰብኩት። ለምን ከዛ በኋላ ሰይጣን ከእግዚአብሔር ጋር ኮንቨርሴሽን ሲያደርግ የሚያሳይ ኦር ደግሞ እንደዛ አይነት ይሄ ብሉይ ኪዳን ላይ እንደነበሩት አይነት ነገሮች የሉም። በአዲስ ኪዳን እንደዚህ አይነት ንግግሮች ኦፍ ኮርስ ሰይጣን ደፍሮ ቀርቦ እኮ እሱን ነው የምልህ። እና ኢየሱስ ክርስቶስ የተጠቀመው ያንን ቃል ምን ሊያስተምረን ነው የተናገረው? ያንን ለሁለት ነገር ነው። አንደኛውን ራዕይ ዮሐንስ ላይ ይመልሰዋል። ራዕይ ዮሐንስ ላይ ይመልሰዋል። ለሁለት ነገር ነው። እንደዚህ ይላል፣ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለሁለት ነገር ክርስቶስ ተናግሮታል። ምን አለ መሰለ በመጽሐፍ ቅዱስ አነጋገር ደብል ፕሮፌሲ፣ አንድን ቃል ለሁለት ነገር መጠቀም ማለት ነው። በሰዓቱ ስለሆነው ነገርና ስለሚሆነው ነገር አደሴም ታይም መጠቀም እና ሌላኛው የመጽሐፍ ቅዱስ የትንቢት አነጋገር ደግሞ ያልሆነውን ነገር እንደሆነ አድርጎ መናገር። ለምሳሌ ምን ይላል መሰለም? እነሆ ሕፃን ተወልዶልናል አላር ኢሳይያስ ተወልዷል። ይዛንሳ አልተወለደም። ንግግሩ ግን እንደተወለደ ነው።
ስለዚህ እንደዚህ አይነት ደብል ስታንዳርድ የሆኑ ፕሮፌሲዎች አሉ። ልክ እንደዛ ሰይጣን እንደ መብረቅ ሲወድቅ አየው ማለቱ ክርስቶስ ስለ ሁለት ነገር ተናግሮታል። አንደኛ በመላእክት ዓለም በእግዚአብሔር ኃይል እንደጣሉት ለማስረዳት አሁን ያነበብኩኝ የተደረገ ነገር ማለት ነው። የተደረገውን ነገር ሲወድቅ አየው ብሎ ሲናገር በራዕይ ዮሐንስ ምዕራፍ 12 ላይ ያለውን ሰይጣንና ሰራዊቱን ሁሉ እንደጣሉት ይናገራል አይደል? ድል የሚያደረጉት ከአምላካችን የተነሳ ነው አለ። አንደኛ እሱን የሚያስረዳበት። ሁለተኛ ደግሞ ልክ ቆላሲያስ ምዕራፍ 2 ቁጥር 14 ላይ ከመንገድ ጠርቆ አስወገደው የሚለውን እንደ መብረቅ ከላይ ሲወድቅ አየው ብሎ ከላይ የሚወድቅ ነገር ስብርብሩ አይደለም የሚወጣው ክትክት እንደሚለው ክርስቶስ በመስቀሉ ዲያብሎስን ከክርስቲያኖች ላይ አስወግዶታል። ከላይ ከፍ ብለህ ካየው በስምህ አጋንንት ተገዙልን እያሉ ይጠይቁታል። ያ ከምን አንጻር ነው? ክርስቶስ ኢየሱስ ሰይጣንን ድል ስላደረገው ከዚህ በኋላ የትኛውም ክርስቲያን በዚህ ስም ሁልጊዜ ሲቀጠቅጡትና ሲያሸንፉት እንደሚኖሩ ለማሳየት አንድ የመስቀሉ ስራ በመስቀሉ ኃይል ጌታ ድል እንደሚያደርግ፣ ሁለት ደግሞ በዓለመ መላእክት በእግዚአብሔር ስም በአምላካችን ስም ድል እንዳደረጉትና ከዛ እንደወደቀ ለማሳየት ነው። ስለዚህ አክቹዋል ታይሙን ሳይሆን እንደ ፕሮፌሲ ነው ነው በሁለቱም መንገድ ሀፕን ያደረገ ነገር ነው። አክቹዋሊ በራዕይ ዮሐንስ ላይም ያለው አለ። በክርስቶስ ኢየሱስ ደግሞ ኃይልና ስልጣን በተአምራት ሞትን ድል እንዳደረገ እንደገና ደግሞ በስም በክርስቶስ ስም አጋንንት ለነሱ እንደሚገዙላቸውም ጭምር ለማሳየት። ሶስተኛው ደግሞ ምክንያት ይኸውልህ እዚህ ጋር ይሄ ትርጓሜያችን መጽሐፍ ነው። ትርጓሜያችን ነው ይላል ወይ ቤሎ ሙናሁ ሪክው ለሰይጣን ከመመብረቅ ወድቀም ሰማይ ይላል። ሰይጣን ከሰማይ እንደወደቀ መብረቅ አየሁት አይደለም የሚለው ቃሉ ትርጉም ይለና መብረቅ ከተበተነ በኋላ ስራ አይሰራም አይደለ? ታውቃለህ። ለምሳሌ ልክ አንድ መብረቅ መጥቶ ብትን ካለ በኋላ ኃይል ይኖረዋል? አይኖረውም። መብረቅ ከተበተነ በኋላ ስራ እንደማይሰራ ሁሉ ሰይጣንም ጌታ በገዳመ ቆሮንቶስ ትዝ ይልሃል? በሶስት መልኩ ሰይጣን ሲፈትነው ጌታን በመብል በትዕቢት የሚባሉት እነዚህ አርስተ ኃጣው ይባላሉ። የኃጢአት ዋናዎች ይባላሉ እነዚህ ሶስቱ፣ ትዕቢት፣ ቅናትና ስስት እነዚህ። ስለዚህ በገዳመ ቆሮንቶስ እነዛን ድል ከነሳሁት በኋላ ስራ እንዳይሰራ አውቃለሁና ሲል ነው ይላል። አየው፣ ኃይል የለውም ሲል ነው። ወድቋል፣ ተሸንፏል፣ ድል አድርጌዋለሁ ሲል ነው። እና ልክ መብረቅ ከወረደ በኋላ አቅም እንደማይኖረው ሁሉ ሰይጣንም ይህን ፈተና አቀረበ፣ ጌታ ድል አደረገው። ጌታ ድል ስላደረገው እኛም ድል የምናደርግበት ምን ሰጠን? አቅም ሰጠን። ሰይጣን ደግሞ ኃይሉን አጣ ማለት ነው። ስለዚህ ሲወድቅ አየው የሚለው ሶስተኛውም ትርጓሜ ይሄ ነው። ልደት እያለ ሁለቱን ያዝ፣ ሶስተኛ ደግሞ ይህንንም ጨምር ማለት ነው። ስለዚህ ማቴዎስ 4 ላይ ያለውን ማለት ነው። አዎ ይፈትነው ነበር እንጂ ከመክሰስ ካለመክሰስ ጋር እያያዘ ነው። ኃይሉን ማጣቱን፣ ኃይሉን መዶቁን፣ ኃይሉን መቀማቱን የሚያሳይ ነው። በእኛ ላይ ስልጣን የለው ነው ባጭሩ። ቴንክ ዩ ዌልካም ልደትዬ፣ ዩ ዌልካም። እውነት ነው፣ ዩ ዌልካም። ኑሐሚን ደስ ይባላል። እውነት ነው ይባላል። አዎ ይባላል። አይ እዚህ ጋር ዩ ዌልካም ማለት ሰልችቶ ነው ዝም ያልኩ፣ ተፋጠጥኩኝ ነኝ። አይ እኛ ጋር አልፎ አልፎ ነው እንግሊዝኛ የምትሰማው ገብቷል። አረ የሆነ ሪከርድ የሆነ ቪዲዮ የተሰራ አይቼ ስለ እንግሊዘኛው ስታወራ ለዛ ነው የታከው። አረ ወይኔ ደግሞ ጭራሽ ሪፖስት አድርጎታል። እሺ አኮ ጉዳችንን ሪፖስት አድርጎታል። እሺ ሞን ምን እያልከን ነበር? በቃ አይ ቴንክ ዩ ሌላ ጊዜ ደግሞ በደንብ እስቲ እንደ ቀልድ የተነሳ ነው እንጂ ይሄ እኔ ተዘጋጅቼበት ምናምን እኔ የእምነት ጉዳይ ይቅርታ አድርጉልኝ። እናንተ ጎበዞች ናችሁ እዚህ ላይ መታችሁ እንትመጣችሁ። እኔ እንደዛ አልወያይም ብዙ ጊዜ እዛ ነገር ላይም የለውበትም እና ጥያቄዎቹን ከመጥፎም እንዳትወስዱት ከጥሩም እንዳትወስዱት። እንደ ቀልድ እንጂ በቀልድ ወይ መወራት የተጀመረ ወሬ ነው።
እኛ አጋጣሚ ተጠቅመን ተማምረንበታል። ይህም ጊዜ የሚሰጥ እግዚአብሔር ነው። በአጋጣሚዎች የሚሆን ምንም ነገር የለም። በዚህ ጊዜ በአንተ ምክንያት እኔ የምመለከተው ኦዲየንሱ ነው። በአንተ በኩል ያለ ይሰማኛል፣ በያሬድ በኩል ያለ ይሰማኛል፣ በኑሃሚን በኩል ያለ ይሰማኛል። በዚህ አጋጣሚ የተወሰነ ሰው እንኳን የሆነች ነገር አግኝተው የሚሄዱ ለእኛ ትልቅ ነገር ነው። ትልቅ ነው። በተለይ እንደኔ ጠያቂ እንደሆነ ሰው እኔ በጣም ጠይቃለሁ እና ብዙ ሰው ድፍረት ይመስለዋል። እኔ ግን ድፍረት አይደለም ብዬ አስባለሁ። ከነፍስ የሚበልጥ ነገር የለም እና ለመዳን እስከሚፈጅብኝ ሰዓት ድረስ ሼምም ምናምን የለኝም። ለምን ብቻዬን ነው የምድነው፣ ብቻዬን ነው የምጎደው ብወድቅም ብዬ የማስበው እና የሆነ ነገር ኮንፊውዝ ካደረገኝ የመጽሐፍ ቅዱስ ጥያቄም ቢሆን ደፍሬ እጠይቃለሁ። በጣም መልካም ነገር ነው መጠየቅ። መጠየቅ ጠያቂ ትውልድ አዋቂ የሚያደርገው ከመጠየቅና ከመማር ነው። አይ እንዲህ ጠይቀን ብንማማር ይሻላል። እና ጨርሰናል ለዛሬ። እኔ ጨርሻለሁ። ኑሃሚን ጋር አልጨረስም። ስለ ዮኒ ማኛ እያወራን ነበር። አይ እናንተ አውሩ፣ እኔ ልወጣ ነው። ሌላ ሰው የተሻለ ሰው አውሩና ለቀልድ ነው እንደዚህ አልኳት። ቅድም የሆነ ጥያቄ ጠይቂያት አይ ቲንክ ሪከርድ አድርጎ ፖስተዋታል መሰለኝ እና ቦዘር ዳርጓታል። ለዛ እንደዚህ አልኳት። እንትን እናንተ አውሩ፣ የተሻለ ሰው አስገቡ፣ እኔ ልውጣ። ቴንኪው። ግን ልደትም ስላወቅኩ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል። አመሰግናለሁ። ትምህርቶችንም አንዳንዴ እሰማለሁ፣ እገባለሁ፣ አያለሁ። ፈለገ ጋርም እንገናኛለን ብዬ ኑሃሚን እንዳጣላችን ታስታርቀናለች። ግድ ነው። ፈለገ ኃይለኛ ነው። በቃ እናወራለን። ቴንኪው። መዝሙር ልደት ኑሃሚን እንገናኛለን። ልደትዬ፣ እኔ ግን ሀሳብ ስጡ። ተው በዚህ ነገር ላይ እናንተ ተው። ኑሃሚን ምን ይመስልሻል ይሄ ትምህርት? አይ ቆይ ግን ዲያቆን እኔ ጌታን አዝኝበታለሁ። ስጽፍልህ አይልኝም። ማነው ቴሌግራም የምጽፍልኝ? አረ በስመ አብ እግዚአብሔርን እኔ በጣም ነው የደበረኝ። ባይዚ ጌታን ወይኔ፣ አረ ተይ ኑሃሚን አይደብርሽ። እኔ እኮ በጣም ብታይ እኮ ላይፌ በጣም የከበደኝ ሰው፣ በጣም ሩጫ የበዛብኝ ሰው ነኝ። አይ ነው እሱን እረዳለሁ። በእውነቱ ያው እንደ እንትን አልጠብቅም። ያው አሁን ደግሞ ባለትዳርም ስትሆን ብዙ ሩጫ ይኖራል፣ ብዙ እንትን ይኖራል። እሱን እረዳለሁ እንዴ። ያው ግን በስመ አብ አንተ በጣም ብዙ ጊዜ እኮ ነው ቴሌግራም ላይም ከዛ ቲክታክ ላይ አክቹዋሊ አንዴ ነው የጻፍኩት። ቴሌግራም ላይ ግን በጣም ብዙ ጊዜ ሁለት ስልክ እና አንደኛው ቁጥሬ ኦኬ፣ ሌላ ቁጥሬ ነው ጽፍ ማለት ነው። እዚህ ላይ አይደለም ያወራንበት ላይ ነው የጻፍኩት። በቃ እሱ ሌላ ቁጥር ነው፣ ሌላ ስልክ ነው እሱ። ይቅርታ ኑሃሚን፣ እክስሻለሁ፣ መልሳለሁ። ይቅር በይ። አይ ችግር የለውም። በቃ ልናገር ብዬ ነው። እሺ ቀጥል። እሺ ወጣላት እኮ ልደት ደግሞ። እሺ አታቀሳስር ነው አይደል? ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል፣ እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ፣ በሁለቱ መሀል መኖር ከጳውሎስ በታች። እሺ ኑሃሚን ገብቶሻል አሁን ያለው ነቢይ ጥላሁን? ኧረ እኔ አልገባኝ። ሁለት አይነት አክሊል አለ፣ የጳውሎስ አክሊል እና የኢየሱስ አክሊል። አይ እሱንማ ሰማሁት እኔ። የፈለገ ይምጣ አለ። ብናጣ የጳውሎስን አናጣ ያቀረብዛሉት ማለት የኢየሱስ አክሊል እኮ የሞት እኮ ነው እኮ በመስቀል ላይ ያደረገው አክሊል እኮ ነው አይደል? እሱም ብቻ ሳይሆን ልደትዬ፣ ለምሳሌ ኢየሱስ ክርስቶስ የክብርን አክሊል ተቀዳጀ ስልን አንድም በመስቀል ላይ፣ ሁለተኛው ግን በግርማውን ኃያልነቱን ገናንነቱን ከአብና ከመንፈስ ጋር እኩል መሆኑን የባህሪ አምላክነትን ተመኝቶ ነው ይሄ ሰውዬ እንዴ?
ማለት በዚህ ንግግሩ የባህሪ አምላክነትን የሚገዳደር ጥያቄ ነው የጠየቀው። የክርስቶስ አክሊል ይሰጠናል ማለት እንዴ በጉ በዚህ ሰዓት ላይ እኮ ማለት ወይም ደግሞ አካላዊ ቃል በለበሰው ስጋ በአብ ቀኝ ነው ያለው። የባህሪ አምላክነትን ኢቨን የተዋሃደው ስጋ ራሱ የባህሪ አምላክነትን ገንዘብ አድርጓል። የባህሪ አምላክነትን ገንዘብ አድርጎ በክብር ነው ያለው እና አሁን የእነዚህ ሰዎች አለማወቅ በስመ አብ ወወልድ ወመንፈስ ቅዱስ ጥግ ድረስ ሄዷል። እኔ የጳውሎስ ራሱ መቅለሉ ቅድም አንደኛዋን እየሰማዋት ነበረ። አንተ እንዴት ነው የምትዘገንነው? በእናትህ የዘመኔ ጳውሎስ ብያለሁ አለችው ዮኒ ማኛን። እንዲህ እሱ እንግዲህ የግለሰቦችን አስተያየት ደግሞ ቀላል ነገር ቢኖር ፕሮቴስታንት በጣም መረን ነው ባጭሩ። በጣም ይቅርታ ኤኒዋን ስፔሻሊ መናገር የሚችል አፍ ማለት ሲናገር አቀላጥፎ መናገር የሚችል ሰው ኢሚዲየትሊ ፓስተርም ነብይም መሪም መሆን የሚችልበት ቤት ነው። በጣም በቀላሉ አንተ እንዴት ነው በእናት እኔ ማለት ጳውሎስ አልገባቸው ምን አይነት ሐዋርያ እንደሆነ አይ ዶንት ቲንክ የተረዱት አልመሰለኝ ምን አይነት ሐዋርያ እንደሆነ ሐዋርያው ጳውሎስ 14 መልእክታቱን የጻፈ እጅግ ብዙ ተጋድሎን ያደረገ እንኳን የኃጢአት ጊዜ ለስብከት እንኳን ጊዜ የሚያጥረው ሰው እኮ ነው ሐዋርያው ቅዱስ ጳውሎስ ማለት። እንዴት ነው ሰዎች ከሐዋርያው ቅዱስ ጳውሎስ አገልግሎት ጋር ነገሮችን የምታመዛዝነው? የዘመኔ ጳውሎስ ነህ ማንን? አንድ ተራስ ግለሰብ ሰውዬ ነገ ተመልሶ እኔ አላቅም። የእናንተ የድፍረት ንግግር ስማም ለከት የለው። በጣም 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 ንቀት እኮ ነው፣ መጨረሻ ንቀት ነው። እና አስበኸዋል? እኔ ሳስበው ራሱ ይዘገንነኛል። በዚህ ልክ ሰው በቀላሉ ኤኒዋን በቀላሉ የሆነ ነገር መሆን ይችላል። ምንም አይነት እንትን የለውም። በቃ ይሄ ገደብ የለውም። ትመጣለህ። እኔ ለምሳሌ አሁን ዛሬ ፕሮቴስታንት በሆን ኢሚዲየትሊ ወይ ደግሞ አፍተር ከአንድ ሳምንት ወይ ደግሞ ከአንድ ወር በኋላ የራሴን ቸርች ከፍቼ ምናምን ነገር እንደፈለኩ ላይሰንስ ማውጣት ብቻ ነው የሚጠበቅም። ሄጄ ላይሰንስ ማውጣት ከዛ በኋላ የሆነ ቸርች ብዬ የሆነች አዳራሽ ተከራይቼ ምናምን በገባ ህዝቡን ይዞ ነው የሚሄደው። አስቸጋሪ ነው። ሀው ጸጸተኛ እንጂ ከጳውሎስ ጋር ሲያወዳድሩት ጀለስ አንበሷን እንደዚህ እየቆጠረ ምናምን ትላንትና እየሾፈ አሁን የሆነ ሪከርድ ተደርጎ ይወጣል። ጭራሽ ደግሞ አሁን እዚህ ላይ ጨምሬበት ከዛ በኋላ እየተመቸ የምር ተረግጫ አስቡት። በስነስርዓት ሳቁ መጥቷል። በስነስርዓት ማለት ነው እየሾፈ ነው በስነስርዓት። እኔ ገረመኝ የሴቲቷ ኢነርጂ ልክ የተለቅ ያለ ጊፍት ሲሰጥ ድምጿ ጨመረ። ልክ ተለቅ ያለ ጊፍት ሲገባ ከዛ ዮኒ ማኛ እንዲህ ነው የሚሾፈው። የፊቱን ኤክስፕሬሽን ካያችሁት ጋይዝ የመቀነ ሾፍ ያደርጋታል። አንበሳ አሜን የሚለው ራሱ ቆጥሮ ነው። ይመቸው ይብላው። ይህንዝ በጊፍተኛ ምን አገባል? ፕሮቴስታንት ማንም ተነስቶ እንደ ልቡ የሚሆንበት ቦታ ስለሆነ ዊዶን ኬር እኛ ወንጌልን መስበክ ብቻ ነው። ግን ፕሮፋይል አድርገሽ የዞርሽ ህዝብ ከሳምንት ከወር በኋላ ጀመርኩ ተናግሯል። አያበላም ወደሚያበላው ይሻላል አለ እኮ አለቀ በቃ። እና ኤኒዌይስ እግዚአብሔር ከና አንድ ልባም ፕሮቴስታንት ራሱ ይጥፋ። ልክልኝም ጋይስ ምንድነው ኦን እኮ ነው የኔ እንትን ኑሐሚን አላማሽ ምንድን ነው? አላማችን ህመሟንን መርዳት ነው። ለምንድን ነው የኔ ማንም ሰው አይታየኝም? ኤኒዌይስ እዚህ እንትን ላይ እነ ኤርሚ አሉ፣ ግን እንዳለ ሎክ ነው። ሎክድ ነው። እኔ ጋርም ሎክድ ነው። ዛሬ ላይቭ ሰሞኑን አልተቻልሽም? ላይቭ የገባው ነው። አሁን 2 ቀን ምናምን ትላንትና እና ዛሬ በቃ የመጨረሻ ሰግጠሻል። በጣም አሪፍ ላይ ነሽ፣ እንዳታቋረጭ ስልሽ። እሺ ቢል እንግዲህ አናቋረጥም። አለሽ የሆነ ገቢበት ምናምን ነገር መሄድ ትችላለሽ።
አንተ እያስተማርክ ነው መሰለኛ። ያ ያስተማርኩ የሆነ ምናምን እያስተማርኩም በመሀልም ኮመንት በቃ ሀሳብሽን ሲሰርቅ እንትና ቢገባ ልደት በማርያም እንደዚህ ይገባ ልደት እንትና ገባ ልደት እንዲህ ሊሆን ሀሳብሽን እንዴት ብጥ እንደሚያደርጉት ኑሐሚን ጋር ልደት ኑሐሚን ጋር ምናምን ኮመንት ቆይ እንትን ከምን ለአንድ ጌም እንጫወት ከዛ በኋላ አንተን ታስተምራለህ። እሺ እና ሞን ጥያቄ አለኝ። አሁን ተመላለስናል መለስንለታል። ሌላ ስለምን ጥያቄ ነው የምታወሩት ጋይስ? አረ ማንም ማለት ምን እንግዲህ እና እንቀጥላለን። አንዳንድ ሰው እያስገባው እቀጥላለሁ። ቅድም ሳስተምራችሁ የነበረው የግዕዝ መጽሐፍ ቅዱስ ገዛው ዛሬ ለቀኑ ሙሉ ስለሱ ሳሳይ ነበር። ኦሪጂናል የግዕዙ የመጀመሪያው ትርጉም መጀመሪያው ጥንታዊ ትርጉም አንደኛው እኮ ግዕዝ ነው። ታውቂያለሽ? ጥንታዊ ትርጉም ግዕዝ ነው። ኤክስፔንሲቭ ነው። ፕላስ ስንት ገዛው? አይነገርም። አይ እኔ ባለፈው 1980 ምናምን 20 ሺህ ብር ተብዬ ነበር። እንደዛ ነገር ነው። አይ ትንሽ ደህና ነው። ከዛ ይበልጣል። አይ ያንሳል። ከዛ እንኳን ያንሳል። ግን ህትመቱ የለም ብዙ ያልቃል። ተው ታታባርኩ በል ያልቃል። ተው እና በስመ አብ ግዕዝ ማንበብ ትችያለሽ? እኔ አረ ወይ ማቃተን አንድ ቆይ ስልቴ ካልዘጋለ ማለቴ በደንብ ማንበብ አልችልም። ያችኛውንም ግን ጀስት እንትን እላታለሁ ብዙ ጊዜ Okay, guys, 14 points. 14 points, guys. 14 points. ሁለት ዶናት. Let's go. ሞልቻለሁ። አስተምራችኋለሁ። ሽሪቤል አንድ ጌም ልጫወትና አስተምራችኋለሁ። ደብል መጣ። ምን ማለት ትሪፕሉ መጣ። ከትሪፕሉ በኋላ ትይኛለሽ። እኔ አሁን ሙሉልኝ ምናምን ብላቸው ኑሮ አይሞሉልኝም ነበር። ዝም ስላልኩኝ ከትሪፕሉ አንድ የመጨረሻችንን ተጫውተን ከዛ ወደ ቅድም ወደ ነበር ሌትስ ጎ ላይ ጋይስ ፑሽ በጊፍት ባርኩኝ። ጋይስ ፑሽ እኔ ጋይስ አንበሳ እንዲወርድ አይን መጨፈን አለብኝ። ፑሽ ጋይስ አባ አንበል እንደውል እንዴ ልደውልለት እንዴ? አይ ቲንክ እንዴ ማን ቢለው ይዘሪው ይሄ ለኔ አዲስ ነው። ይሄ ለኔ እንግዳ ነው። አሁን ያየሁት ስም ማንበብ ሁሉ አቃተኝ። ፍጥነቱ ሲያልፍ አረ እግዚአብሔር ይስጥልኝ። የምር በጣም አመሰግናለሁ። ፕሊዝ ትሪፕል በኋላ ወደ ትምህርታችን እንመለሳለን። ክርስቲያን ሳያልቅ እስኪ ዝም ብላችሁ ሰርፕራይዝ አድርጉኝ። እስኪ ብላችሁ 10 ሺህ አስገቡኝ። እስኪ ዝም ብላችሁ በትሪፕሉ ተጠቅማችሁ ዝም ብላችሁ ትሪፕሉ ተጠቅማችሁ። አረ ፕሊዝ ጋይስ ቲም ወርክ አድርጉት። ምህረት ቴንክ ዩ ሶ ማች በጣም አመሰግናለሁ ጋይስ። ፑሽ ቴንክ ዩ ሪቬል ትንሽ ነው እኮ ልዩነታችን። አንድ ጋላክሲ ልሰጡ ይሞላ ነበር። እኔ የምልሽ ሞን እያሉኝ ነው። ቆይ ይሄ ለቅና እናስገባዋለን። ሞን እያሉ ነው። እና አይገስ ጥያቄውን ጨርሶ ነበር። ካለ ይምጣ እንቀበላለን። ልበልልህ ወይኔ ህይወት ደብሩ ላይ ቢሆን አሪፍ ነበር። እሺ ቀጥይ። ኧረ ተው በምቤቴ እኔ አሁን ምንም ጊፍተር ስለሌለ ነው ከባድ ነገር ፑሽ እስኪ አስደንግጡኝ ወይ በጊፍት ባርኩኝ ጋይስ። እኔ እንግዲህ እኔ እንደዚህ ማድረግ አለብኝ እናንተ እንትን አረ ባርኳት። ኧረ ተው እንዴ ሞተር ምናምን ብትሰጡ እኮ እንበልጣለን ጋይስ። ጌታ ሻርክ ምናምን በእውነት ማውቀው አንድ ግን አዳዲስ ቤተሰቦች እየተቀላቀሉኝ ነው። እኔ ምን አይነት የተባረካችሁ ሰዎች ይሆናል። አንድ ማቃት ግዝ ሰላም ለኪ ንሰግድ ንብለኪ ጎበዝ ቀጥይ። ማርያም እምነ ናስተብቋኪ
ናይስ ናይስ። እምአርዌ ነአዊ ተማህፀነ ብኪ በእንተ ሀና እምኪ ወእያቄ ባቡኪ ማህበረነ ዮም ድንግል ባርኪ። ያቺን ማንበብ እችላለሁ። ሌላንካን ጎበዝ ጎበዝ፣ እግዚአብሔር ነው አለ። በጣም ጎበዝ፣ እግዚአብሔርን ጎበዝ ነሽ። ደግሞ አሪፉን ፓርት ነው ያልሽው፣ በጣም ደስ የሚለው በአማርኛ ትርጉሙ በጣም ነው ደስ የሚለው። እንዴ 5000 ገባውና አሸነፍኩሽ። እግዚአብሔርን ኧረ ቤት ያላችሁ ሰዎች ተው። አሸነፍኩ። 1-0 እሺ፣ አሸነፍኩ።